جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا كالصبح بفيت مسجل ولدت مالنا يا الصبح السنة بدنيا واستكالوا نجر يبلتون عشيلون النبي عليه الصلاة والسلام والله من يدبت عالم روكنا من يدبت عالم روكنا نزان نوتا سلام النوتا مننا وكو نجر يلم زاري اهتاچين يهدچበት ቤት ሊያምር የሚችለው ዛሬ ሱብህ ሰላትን በጀማዓ ስንሰግድ ሁሉም ማለት ነው ስለ ራሱ ተጨናቂ ነው ሱብህ ካፈለጣችሁ በኋላ የሆነ ሰዓት ላይ ተነስታችሁ ሰግዳችሁ እምትጀምሩት ቀናችሁና አላህ ወፍቆ ማለት ነው ሱብህ ሰላትን በመስጂድ መተን ሰግደን የምንጀምረው ቀን እኩል የሆነ ደስታ አለው والله የለው وتعالى موتاችንን ያሳምርልን በዚህ ሰዓት ማለት ነው ጣረሞት ውስጥ ያሉ ሙስሊም ወንድሞቻችንና እህቶቻችንን አላህ ጣረሞትን ማለት ነው ያግራላቸው በዚህ ሰዓት ማለት ነው ሞተው ከቤታቸው የደረሱትን አላህ የቀብሩን ሱዓል ማለት ነው ያግራላቸው እኛም አላህ Subhanahu Wa Ta'ala اخلاصን ተሰተን በዒባዳ ኖረን አላህ በሚፈልገው መልኩችን ዱንያ ከሚለቁ ሰዎች አላህ ያድርገን الله ለመላው ሙስሊም ቤተሰቡን ላጣ ወንድም እህቱን እናት አባቱን ለሁሉም አላህ ሰብሩን ይስጥ ስለዚህ በርቱ والله ስለ አሁንም ደግመላችሁ ስለዛች ቤት የሚሰራው እናንተው ናችሁ ማንም ሰው ማለት ነው ከናንተ ጋር የሚጋፈጥ የለም እከሌኮ መስጂድ አውቆ ነበር የሚባል ነገር የለም አኺራ ላይ ሁሉም ማለት ነው ስለ ራሱ ተጨናቂ ነው እናትህም ማታውቅበት አባትህም ማታውቅበት ዓለም ነው እየተጠበቀን ያለው ግን ሱብሃንአላህ ምን ያክል እየተዘጋጀን ነው አላህ ሁላችንንም ኢንሻአላህ ተዓላ በዒባዳ ላይ ከሚጠነክሩ ሰዎች አላህ ያድርገን ለቤተሰቧ ጠንካራ የሆነ ማለት ነው ሰብሩን አላህ ይስጣት በዚህ አጋጣሚ እخواني በቀደም ማለት ነው ከሁለት ቀን በፊት ያነሳሁት አርዕስት ነበር ዛሬም ደግሞ አለው እኔንም እናንተንም አላህ ይጥቀመን اخواني والله መስጂዳችን የተለያየ ሰፈር የምትኖሩ ሰዎች የሚቀርባችሁ መስጂድ ልትሄዱ ትችሉ ይሆናል በተለይ ሰላት الصبح ኢማስ ቅርብ የሆናችሁ ሰዎች ሰላት الصبحን ያያችሁት እንደሆነ መስጂዱ ማለት ነው እየከሰሰ ነው የአላህ ባሮች በቀን ማለት ነው ማያችሁ የአላህ ባሮች በዚህ ሰዓት እስኪት ሄዱ እያለ ነው በአንደበቱ ባይናገርም ነገር ግን ማለት ነው እየከሰሰን ነው ሰላት الصبح اخواني والله ልንገራችሁ እውነት እንነጋገር እኔ አንዳንዴ መደበቅ ስለማልወድም በዛይ ሰዓት ማለት ነው የሆነ የዱንያ ሀጃ ቢኖረን ኖሮ ያቺ ሰዓት እንዳታመልጠን በብዙ አይነት መንገድ ማለት ነው እንጠባበቃታለን አይደል ቤተሰብ ያለው ሰው ለቤተሰቡ ነግሮ አላርም ሞልቶ በተለያየ መንገድ ማለት ነው ያቺ ሰዓት ሐጃው ሊያሳካበት የዱንያን ይጠባበቃታል ብድግ ብሎ ማለት ነው ይነሳል ግን ሰላት الصبح ሲሆን ምንድነው የሚከለክለን ነብዩ አለይሂ ሰላቱ ወሰለም አይደለም ሰላት الصبح ማለት ነው በጀማዓ መስጂድ ከመስገድ አይደለም ከሱብህ በፊት የሚሰገድ የሱብህ ማለት ነው ሁለት ረካዓ ሱናን በዱንያ ውስጥ ዱንያና በዱንያ ውስጥ ካለሽ ነገር ትበልጣለሽ ብሏል አይደለም ሰላት الصبح አይደለም يقول نبينا صلى الله عليه وسلم في حديث الذي أخرجه إمام مسلم عن عائشة رضي الله عنها ركعتا الفجر خير من الدنيا وما فيها كالصبح بفيت مسجل ولدت مالنا يا الصبح السنة بدنيا واستكالوا نجر يبلتون عشيلون النبي عليه الصلاة والسلام بل أهون مزاو مالنا إمام مسلم بزقبت كعائشة بليلة رواية لهما أحب إلي من الدنيا جميعا كالصبح بفيت مسجلوت مالنا الصبح السنة ሁለቱ ረካዓ በዱንያ ውስጥ ካሉ ነገራት ሁሉ
ወደኔ ተወደዱ ናቸው ይላሉ ነብዩ አለይሂ ሰላም። ለምን በዱንያና በዱንያ ውስጥ ማለት ነው ወደ አላህ Subhanahu Wa Ta'ala እና ወደ ነብዩ የተወደዱ እንደሆነ ለምን እንደሆነ ታውቃላችሁ? እኛ ቀን ሌት እንቅልፍ ምናጣለት ዱንያ አላህ ዘንድ ነብዩ አለይሂ ሰላም ኢማሙ ትርሚዚና ሌሎቹ በዘገቡት ሐዲስ ውስጥ ማለት ነው እንደነገሩን የትንኝን ትንኝን ክንፍ ያክል ዱንያ አላህ ዘንድ ማለት ነው ሚዛን ስለማትደፋ ነው። إذن أيها الأخوة زاري اهتاچين يهدچበት ቤት ሊያምር የሚችለው ዛሬ ሱብህ ሰላትን በጀማዓ ስንሰግድ ነው። ስለዚህ አምልጠን والله በዱንያ ላይ ያለን ቻንስ አንድ ነው። እቺ ቻንስ ካለፈች አለፈች ነው። ነብዩ አለይሂ ሰላቱ ወሰላም ኢማም ቡኻሪና ሙስሊም በዘገቡት ሐዲስ አቢ ሁረይራ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? لو يعلمون ما في العتمة والصبح لآتوهما ولو حبوا بالصلاة يعني عشاء وسطنا بالصبح الصلاة وسط اللهم لأنه درجة أمتي بيوقوا نورو أدلم قوموا يهدوا ممتات يتنفاققوا النزيو لتنصلاة يمتوا نبر على النبي عليه الصلاة والسلام ዛሬ እኮ የተንፋቀቀን እንድንመጣ የሚያረገን ነገር የለም። ሁሉም አላህ እንደየደረጃው የሚገባው ማለት ነው ተሽከርካሪ ሰጥቶታል አይደል? والله እነዚህ የተሰጡን ተሽከርካሪዎች በእኛ ላይ ምስክር ናቸው። በእኛ ላይ ምስክር ለዱንያ ሀጃ የምንሄድባት መኪና ለሱብህ ሰላት ማለት ነው እምቢ ብላ የምትቀር ከሆነ والله ነገ እኛ ላይ መስካሪ ነች። بل حديث النبي عليه الصلاة والسلام حديث إمام مسلم حديث عثمان بن عفان رضي الله عن النبي عليه الصلاة والسلام من قالوا من صلى يعني الصبح في جماعة فكأنما قام الليل كله صبح الصلاة ما لأنه بجماعة متو كمسلم وجقى بمسجد استسجد سو لك لليتون هلان دقو مسون علو كذب لا درجان فلقال إخواني لمن دنو بلهم مانو نو سلا دنيا هلوم بلهنو سلا آخرة لمن مونينو نالا والله من يدبت عالم روكنو من يدبت عالم روكنو نزا النوتا سلام النوتا من نوكو نقر يلم راحة مبال جنة سنقبا بتشانو لذان إمام أحمد رحمة الله عليه من تبالو متى يستريح المؤمن عندو مؤمن كدنيا جنكت مش نراها ميارغو سيلواتشو عند قرو جنة مقبات وان سياو كنوالو سكزا درس راحة ميبال نقر يلا سلازي خواني صلاة الصبح بعدونو مسجد لليلة نقر علارم مولتن عندمن تنيا هلا والله للصبح الصلاة مالنا علارم مولتن راساچنن እንጠራጠር እኔ አይደለም ነብዩና አለይሂ ሰላም ያሉት አንድ ሰው ማለት ነው መምጣት እየቻለ ተሳንፎና ማለት ነው ነፍሲያውን ሰምቶ የሚቀር ከሆነ والله ነፍሱን ይፈትሻል። ሰሃቦች ረዲየላሁ ዐንሁ አንድ ሰው መስጂድ መምጣት እየቻለ ያለ አንዳች ሀጃ ማለት ነው ቤቱ የቀረ እንደው እንጠራጠረው ነበር በንፍቅና ይላሉ። አላህ ይጠብቀን። الله يطبقنا والله اخواني سنقاچن صلاه ነው ስንቃችን ጾም ነው ዒባዳ ነው والله እስኪ ጠይቃችሁ እንደው ከሱብህ ሰላት ማለት ነው ተኝታችሁ ሱብህ ካፈለጣችሁ በኋላ የሆነ ሰዓት ላይ ተነስታችሁ ሰግዳችሁ እምትጀምሩት ቀናችሁና አላህ ወፍቆ ማለት ነው ሱብህ ሰላትን በመስጂድ መተን ሰግደን የምንጀምረው ቀን እኩል የሆነ ደስታ አለው والله يلو بتبقى وسط النبي عليه الصلاة والسلام اندالو حديث نعمان بن عبد الله حديث إمام مسلم من صلى الصبح في جماعة فهو في ذمة الله صبح الصلاة ما لنو متو كمسلم وجقى بمسجد بجماعة سجد سو بالله تبقى وسطنال إمام نووي رحمة الله عليه ذمة ملون صفة يعني صفة السرو في ضمان الله
وأمان الله بالله ጥበቃ ውስጥና በአላህ አማን ውስጥ ነው አሉ እስቲ አንድ ጥያቄ ልጠይቃችሁ የሆነ የምትፈሩት ነገር ኖሯችሁ ይሄ እዚህ ሀገር ያለ መንግስት ማለት ነው ማንንም ላይነካ ከፊትም ከጎንም ከኋላም የሚጠብቅህን ሰው ማለት ነው አሰማርቼልሃለሁ እንዳፈለገ ብትባል ምን ያክል ደስታ ነው የሚጠብ የሰማይና የምድር በሰማይና ማለት ነው በሰማይ በሁሉ በእነዚህ መካከል ውስጥ ያለ የሆነው ጌታ አንተ ሱብህ ሰላትን ከሰገድ በኔ ጥበቃ ውስጥ ነው ብሎ ቃል ሲገባል ከዛ በላይ የምትፈልገው ነገር አለ والله ሱብህ ሰላትን በጀማዓ አለ መስገዳችን ብዙ ከአላህ የሚሰጠን ስጦታ እንዲያመልጠን ያደረገ ነው عليكم بصلاة الصبح والله يقول ربنا جل وعلا في سورة الإسراء أقم الصلاة لدلوك الشمس إلى غسق الليل وقرآن الفجر إن قرآن الفجر كان مشهودا سمى الله جل وعلا صلاة الصبح بالقرآن الله ما لأنه صلاة الصبح ما لأنه كلا درجة يتنسى قرآن بلون يسيمات راسوان لمن إمام لأن الإمام يطول فيها القراءة إمام ما لأنه بس رجيم هنا قرآن سلمي كرا عندي إمام ستة يقول دسي ملين أباب على الله لمن دنو يصلاة الصبح ما لأنه وينم صبح كبابي سلام مسفنو أيرو دسي ملو تبلو عند سلف ستة يقول كمنافق أمال النستنفاس نصص له نتشنيلال الله يطبق الله يطبقني إخواني طاووس بن كيسان رحمة الله عليه من يلالو ما ظننت ما كنت أظن أحدا ينام وقت السهر من أمة محمد صلى الله عليه وسلم بلليتو مال النسات أني عنداتشم يا أمة محمد يتنيال بيال قمتم ملال سبحان الله كذب في تنبروا سوج مسلم هنا عند سو إن كان صلاة الصبح ليعملتوا هذا اللهم يلليتو ساعة ما لأنه تحجد راسه يعملتوا البيال قمتم ملو نبرة إخواني سلزي الله يقرأ له الله يقرأ له والله سنكاتشن آخر لا عبادانه عبادانه ودك من الله يشوالله سلا دنياو بزاي ساعة ما ينسى سؤالن شو ما يهون عنده كول على بيتبال ميتين سؤال أدلهم من نانتني مالتين أسرينه من الناس هذا درس الدرس تنستن تسكواكولن ጥሩ ሽቶ ተቀብተን ጥሩ ነገር ካለ እንደውም ቀደም ብለን ቫኪዩም አድርገን መኪናችንን ሱየውም ማለት ነው ሬዲዮን ነው አይደል ምን ጠብቀው والله يا الله ደሞ ከዛ በላይ መሆን አለበት ሱብሃንአላህ ለሱብህ ሰላት ደሞ ከዛ በላይ መሸላለም አለብን والله ከዛ በላይ ለምን خالق ነው የሁሉ ነገር ፈጣሪ ነው አላ ከበርነው ምንና ክብረው والله لذا يقول ربنا جل وعلا في سورة الأنعام وما قدر الله حق قدره الله ميقباون يونا كبرن ألا كبروا تميل الله سلا راسو سيناقر بنا كبروا الله كن يمفلقون نقر هلا أنا كبر اللي تنبر الله إيمان نست الله مالا نبرتو يعدرقن الله سبحانه وتعالى بدنيا لي عنداتشن برتاند من بابا له هلا بإبادة لا عنداتشن أمنا برتات الله يدرجن الله الجراون هلا الجرالن الله كبدون هلا يقللن الله يراقون هلا يقربلن الله سبحانه وتعالى يموت المسلم وجل الله يتاركاቸው በዚህ ሰዓት ማለት ነው ታመው እሚሉ ሙስሊሞችን الله في አይስጣቸው اخواني والله እኔ ሶስት ነገር الله በዚህ ዱንያ ላይ ከሰጣችሁ በቂ ነው አሁን ብዙ ጊዜ ስራ የለም ብለን እንበሳጫለን እኔ አንዳንድ አሜሪካ ምን ነው ሰዎች እየበላን እየጠጣን እየነዳን ሱብሃንአላህ ስንት ራሃ ያደረገ እንበሳጫለን
እኔና እናንተ በልተን ተርፎን ወደ ጋርቤጅ ምናስገባውን የሚከጅሉ ብዙ ለአላህ ሙስሊም ባሮች አሉ والله እኔና እናንተ ተርፎን ማለት ነው ጉድዊልን ማናደርሰውን ልብስ ምነው አግኝቸው ማለት ነው አውራይን ብሸፍንልበት የሚሉ ብዙ ሙስሊሞች አሉ አላህ በዚህ ዱንያ ሶስት ነገር ከሰጣችሁ በቂ ነው ከቢሊዮኖች ማለት ነው መካከል አላህ አንተ መርጦ ሙስሊም ካደረገ والله ከዛ የበለጠ ኒዕማ የለም ቁል አልহামዱሊላህ አላህ ማለት ነው ለብዙ ሙስሊም ወንድሞችና እህቶች የነሳቸውን አፊያ አላህ ላንተ ከሰጠ ማለት ነው ከዛ የበለጠ ኒዕማ የለም አለ እንዴ ቢሊየን ሰጥቶክ አላህ ዛሬ ማለት ነው አፊያ ቢነሳክ ያ ቢሊየን የሚጠቅመሃል እንዴ ዛሬ ሰዎች የሚያከብሩክ የሚያወዱክ ከጎን ማለት ነው ቁጭ ብሎ ሊያወሩት የሚችሉ والله አፊያ ስለሰጠህ ነው የአፊያ ማለት ነው ውበት ስላለህ ነው ይሄ ባይኖር ሰዎች የሆነ ሰዓት ይጠይቋል ለብዙ ጊዜ ደግሞ ይረሱሃል ሶስተኛ ነፃ ሆነ ያሻ ቦታ ሄደ እንዳፈለገ ማለት ነው ወደ ቤት መመለስ እስር ቤት እስካላስገባህ ድረስ ቁል አልহামዱሊላህ ይሄንን ያልተሰጡ ብዙ አሉ ስለዚህ አላህ በእኛ ላይ ዋለው ጸጋ ብዙ ነው ግን አላወቅ ነው لذا يقول ربنا جل وعلا في سورة إبراهيم لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد يسطواچو نعمة ትንሽንም ትልቁንም የኔ ጸጋ መሆኑን አውቃችሁ ያመሰገናችሁ እንደሆን والله ጨምርላችኋለሁ ይላል አላህ ነገር ግን የሰጧችሁ ኒዕማ ጸጋ ሳይመስላችሁ ቀርታችሁ ይሄንን ወደ ጎን በመተው እየምትሉ ከሆነ አያዝ ብርቱ ነው ይላል አላህ Subhanahu Wa Ta'ala ስለዚህ አላህ ኒዕማ አውቀን ከሚያመሰግኑ ሰዎች አላህ ያድርገን هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين